ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው አንዶኒ ኢራዮላ ጠንካራ ቡድን መሆን አለብን የሚል አስተያየትን ሰጥቷል። እንደዚሁም የቀድሞ የሊቨርፑል ተጫዋቾች የሆኑት ፊል ቶማስና ቭላድሚር ስሚሰርም የሰጡት አስተያየት አለ። አትሌቲኮ ማድሪዶችም ፌዴሪኮ ኬዛ ላይ ፍላጎት እንዳሳዩም እየተነገረ ይገኛል። እነዚህም በአጠቃላይ በቆይታችን የምንመለከታቸው ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም የቀድሞ የሊቨርፑል ተጫዋች ሆነው ቭላድሚር ስሚሰር የሰጠውን አስተያየት ነው የምንመለከቱት። ቭላድሚር ስሚሰርን ማታሳውስት ከሆነ እንግዲህ 2005 ላይ ሊቨርፑሎች በኢስታንቡል ከ3-0 ተመርቶ 3 አቻ ሆኖ ከዛ በስተመጨረሻም የሻምፒዮንስ ሊግ ዋንጫ በሚያሳኩበት ጨዋታ ላይ ሁለተኛዋን ጎል ለሊቨርፑል ማስቆጠር የቻለ ተጫዋች ነው የነበረውና በሊቨርፑል ዘንድም እንደ ሊጀንድ የሚቆጠር ተጫዋች ነው። እናም በሰጠው አስተያየት አንዶኒ ኢራዮላ አሌክስ ስኮትን ወደ ሊቨርፑል ማምጣት ይፈልጋል ብዬ አስባለሁ። ምክንያቱም ተጫዋቹን በደንብ ያውቋል። እንደዚሁም መሀል ሜዳው ላይም ጥሩ ፍክክር በቡድን ውስጥ እንዲኖር ትፈልጋለህ። አሌክስ ስኮት ደግሞ ገና 22 ዓመቱ ላይ ነው የሚገኘው። በበርንማውዝ ቤትም በጣም አስደናቂ እንቅስቃሴን ማድረግ የቻለ ተጫዋች ነውና ወደ ሊቨርፑል የሚመጣ ጥሩ ፍክክር መሀል ሜዳው ላይ እንመለከታለን ብዬ አስባለሁ። ተጫዋቹም በጣም ጎበዝ ነው። ባለፉት አመታትም ጥሩ እንቅስቃሴን ማሳየት የቻለ ተጫዋች ነው። እንደዚሁም ደግሞ እንግሊዛዊ እንደመሆኑ መጠን የሆም ግሮን ኮታን ማሟላት የሚችል ተጫዋች ነው። ይህ ደግሞ በዚህ ሰዓት ላይ በጣም አስፈላጊ ነገር ነው። በእርግጥ ተጫዋቹ ወደ ሊቨርፑል መምጣት ይፈልጋሉ የሚለውን አላቅም። ነገር ግን ደግሞ በጣም ብዙ ተጫዋቾች ወደ ሊቨርፑል መምጣት እድል ቢገጥማቸው ይህንን እድል ውድቅ ያደርጉታል ብዬ አላስብ። በተለይ አሁን ላይ ደግሞ የሊቨርፑል አሰልጣኝ የሆኑት አንዶኒ ኢራዮላ ናቸው። አንዶኒ ኢራዮላ ደግሞ በበርንማውዝ ቤት አሌክስ ስኮት ምርጥ ብቃቱን እንዲያሳይ ማድረግ የቻሉ አሰልጣኝ ናቸውና አሁን ላይ ጥሩ እድል አግኝቷል ብዬ አስባለሁ። እና ተጫዋቹ ወደ ሊቨርፑል ለመምጣት ከወሰነ ብሩን ማግኘት ይከብዳቸዋል ብዬ አላስብም የሚል አስተያየትን ሰጥቷል። እንደሚታወቀው ቀደም ሲልም ይህ ተጫዋች ከሊቨርፑል ጋር ስሙ በስፋት ሲያያዝ የነበረ ተጫዋች ነው። ነገር ግን በዚህ ሰዓት ላይ ሊቨርፑሎች ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኙት። በርንማውዞችም በዚህ ሰዓት ይህንን ተጫዋች ለመሸጥ ከፍተኛ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። በዚህ ምክንያትም ምናልባት ወደ ሊቨርፑል ላይመጣ የሚችልበት እድል እንዳለም ተነግሯል። በመቀጠልም ፉት መርካቶ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የስፔኑ ክለብ የሆነው አትሌቲኮ ማድሪዶች ፌዴሪኮ ኬዛ ላይ ፍላጎት አሳይቷል። በቅርብም እየተከታተሉት እንደሆነ ዘግቧል። እንደሚታወቀው የፌዴሪኮ ኬዛ የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። በእርግጥ ከዚህ ቀደም በወጡ ዘገቦች መሰረት አንዶኒ ኢራዮላ ይህንን ተጫዋች በፕሪሲዝን ላይ በደንብ መመልከት ይፈልጋሉ። ከዛ በኋላ የዚህ ተጫዋች ቆይታ ላይ ውሳኔ ያስተላልፋሉ የሚሉ ነገሮችን ስንመለከት ነበረ። በዚህ ሰዓትም እንግዲህ በፕሪሲዝኑ ላይ አንድ ጨዋታ ለሊቨርፑል ማድረግ ችሏል ከሰንደርላንድ ጋር። በዛ ጨዋታ ላይም ጎል ማስቆጠር የቻለ ተጫዋች ነው። በእርግጥ ከሬክሰን ጋር በተደረገው ጨዋታ ላይ በህመም ምክንያት አምልጦታል። በዛሬው ዕለት ግን ከሊድስ ጋር በሚኖረው ጨዋታ ላይ ይሳተፋል ተብሎ ይጠበቃል። ከዛ በኋላም እንግዲህ በቀጣይ ከሞናኮ እና ከኮሞ ጋር በሚደረጉ ጨዋታ ላይ ምናልባትም ሊጫወት የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ከዛ በኋላ ግን አሰልጣኙ በሊቨርፑል ይቆይ ወይም ይውጣ የሚለው ላይ ውሳኔ ያስተላልፋሉ ተብሎ ይጠበቃል። እናም ይህንን ውሳኔም አትሌቲኮ ማድሪዶች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። በእርግጥ ከአትሌቲኮ ማድሪድ በተጨማሪም የጣሊያን ሴሪ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። እናም ሊቨርፑሎች ይህንን ተጫዋች የሚለቁት ከሆነ ምናልባትም ከነዚህ ክለቦች መካከል አንዱን ሊቀላቀል ይችላል ተብሎ ይጠበቃል። በመቀጠልም የሊቨርፑል ሌጀንድ የሆነው ፊል ቶምሰን በአንዶኒ ኢራዮላ ዙሪያ የሰጠውን አስተያየት ነው የምንመለከተው። ከዚስ ኢዝ አንፊልድ ጋር ባደረጉ ቆይታ ላይ በአንዶኒ ኢራዮላ ዙሪያ በሰጠው አስተያየት እስካሁን ድረስ አንዶኒ ኢራዮላ ጋር በአካል አልተገናኘንም፣ ነገር ግን ደግሞ በስካይፒ ያደረገውን ቃለ መጠየቅ አይቻለሁ፣ የሰጠውን አስተያየት ተመልክቻለሁ። እናም በጣም አስደናቂ የሚባል ሰው ነው። ፓሽኔቱ በጣም የሚያስገርም ነው። ለኳስ ያለው ፍቅር በጣም የሚያስገርም ነው እና እንደዚህ አይነት ኢንጌጂንግ የሆነ አሰልጣኝ ከደጋፊዎች ጋር መገናኘት የሚወድ ከደጋፊዎች ጋር ጥሩ ቅርርብ እንዲኖረው የሚፈልግ አሰልጣኝ እንደዚሁም ደግሞ የጨዋታው ስታይልም ለሊቨርፑል ትክክለኛው አሰልጣኝ ያደርጓል። በተለይ በበርንማውዝ ቤትም ተች ላይ ወይም ደግሞ ሜዳው ፊት ለፊት ላይ ሲያደርግ የነበረው እንቅስቃሴ ከሊቨርፑል ደጋፊዎች ጋር አብሮ ይሄዳል ብዬ አስባለሁ። እንደ ሊቨርፑል ደጋፊነታችን እንደዚህ አይነት አሰልጣኝ እንዲኖረን ነው የምንፈልገው። በእርግጥ አሰልጣኞች ሁልጊዜም እንደዚህ እንዲሆኑ አንጠብቅም። ነገር ግን ደግሞ እንደዚህ አይነት ባህሪ ካላቸው ከኛ ጋር በደንብ
በደንብ ይሄዳሉ ብዬ አስባለሁ። ይህንንም ደግሞ ከዚህ ቀደም በየርገን ክሎፕም የተመለከትነው ነገር ነው። ብስጭቱ፣ ኮሚትመንቱ፣ ደስታ አገላለጹ፣ ዝምታውም ጭምር በሊቨርፑል ደጋፊዎች ዘንድ እንዲወደድ አድርጎታል። አንዶኒ ኢራኦላም እንደዚህ አይነት ተመሳሳይ የሚባል ነገርም በበርንማውዝ ቤት በነበረው አሰልጣኝነት ጊዜው ስንመለከት ነበርና በሊቨርፑል ይህንን ነገር የሚደግም ከሆነ በሊቨርፑል ደጋፊዎች ዘንድ እንዲወደድ ያደርጓል የሚል አስተያየትን ሰጥቷል። እንደዚሁም ለአንዶኒ ኢራኦላም ባስተላለፈው መልእክት ምንድን ያለው አንዶኒ ኢራኦላ በሊቨርፑል ቤት ያለውን ቆይታ ኢንጆይ ሊያደርገው ይገባል፣ ደስተኛ ሊሆንበት ይገባል። ምክንያቱም የሊቨርፑል ቆይታው የአሰልጣኝነት ጊዜው ምርጡ ቆይታ ሊሆን ይችላል። እንደዚሁም ሙሉ የደጋፊዎችንም ድጋፍ የሚያገኝ ይሆናል። ይሄ ደግሞ የበለጠ ስፔሻል እንዲሆን ያደርጓል። ነገር ግን ደግሞ አንዳንድ ጊዜ በጣም አስቸጋሪ የሚባሉ ጊዜያቶችም ሊያጋጥሙት ይችላል። ዋናው ደግሞ እነዚህን አስቸጋሪ ጊዜያቶች እንዴት ያሳልፏል፣ እንዴት ነው ሃንድል የሚያደርገው የሚለው አንድ ትልቅ የቤት ስራ ነው የሚሆንበት። ከዛ በተጨማሪም በበርንማውዝ ቤት ምናልባትም በአጠቃላይ ከ11 እስከ 12 ሺህ ደጋፊ በስቴዲየም ሊኖር ይችላል። በሊቨርፑል ግን ሜን ስታንዱ ላይ ብቻ ከ11 እና ከ12 ሺህ በላይ እስከ 15 ሺህ የሚደርስ ደጋፊ መቀመጡ አይቀርም። ለዚህም ደግሞ ዝግጁ መሆን መቻል አለበት። እናም እያንዳንዷን ሞመንት ኢንጆይ ሊያደርግ ይገባል፣ በፓሽን ሊመራ ይገባል። ለእነዚህም ደግሞ ጫናዎች ዝግጁ መሆን መቻል አለበት የሚል አስተያየትን ሰጥቷል። አያይዞም ጨዋታዎችን የምታሸንፍ ከሆነ በተለይ ደግሞ በትክክለኛው መንገድ በሊቨርፑል መንገድ ጨዋታዎችን የምታሸንፍ ከሆነ የሊቨርፑል ደጋፊዎችን አንደርስታንድ የምታደርግ ከሆነ ምናልባትም በጣም ምርጥ ጊዜ ልታሳልፍ ትችላለህ። በተለይ ደግሞ በአውሮፓ ውድድሮች ላይ አንፊልድ በጣም አስደናቂ የሚባል ቦታ ነው። ይህንን ደግሞ ከዚህ ቀደም በተለያዩ ጨዋታዎች ላይ መመልከት ይችላል። በተለይ በየርገን ክሎፕ ጊዜ በአንፊልድ ከቦሩሲያ ዶርትመንድ ጋር ያደረጉት ጨዋታ ተጠቃሽ ነው። እንደዚሁም ከባርሴሎና ጋርም ያደረጉት ጨዋታ በጣም ተጠቃሽ የሚባል ነውና እነዚህን ስፔሻል ሞመንቶች መመለስ የምትፈልግ ከሆነ በትክክለኛው መንገድ በፓሽኔት እንደዚሁም በሊቨርፑል መንገድ ልትጫወት ይገባል። ጨዋታዎችን ማሸነፍ ይጠበቃል። ይህን ነገር የምታሳካ ከሆነ ምናልባትም እንደ የርገን ክሎፕ፣ እንደ ቢል ሻንክሊ፣ እንደ ቦብ ፔስሊ በጣም አስደናቂ የሚባልን የአውሮፓ ምሽትን በሊቨርፑል በአንፊልድ ልትመለከት ትችላለህ የሚል አስተያየትን ሰጥቷል። በመቀጠልም አንዶኒ ኢራኦላ የሰጡትን አስተያየት ነው የምንመለከተው። እንደሚታወቀው ዛሬ ምሽት 5 ሰዓት ላይ ሊቨርፑሎች በአሜሪካ የመጨረሻ ጨዋታቸውን ከሊድስ ጋር የሚያደርጉ ይሆናል። ከዚህ ጨዋታ በፊትም አንዶኒ ኢራኦላ ከክለቡ ዌብሳይት ጋር የመጨረሻ የአሜሪካ ቃለመጠይቃቸውን አድርገው ነበረ። በዚህ ቃለመጠይቃቸውም የተለያዩ አስተያየቶችን ሰጥቷል። እነዚህን አስተያየቶች ነው የምንመለከተው። በመጀመሪያም በተጫዋቾች ዙሪያ ነበረ አስተያየት የሰጡት። በሰጡትም አስተያየት ራያን ግራቨንበርክ፣ አሌክሳንደር ኢሳክ እንደዚሁም ፍሎሪያን ቪርትዝ ዘግይተው የቅድመ ውድድር ዝግጅቱን መቀላቀል ችሏል። ሌሎቹ ተጫዋቾች ከነሱ በፊት ለ2 ሳምንት ስልጠና ጀምረው ስለነበረ እነዚህን ተጫዋቾች በተመሳሳይ ደረጃ ላይ እንዲደርሱ በጥንቃቄ እየሰራን ነው የምንገኘው። በዚህ ሰዓትም እንግዲህ በዛሬው በሚደረገው ጨዋታ ላይ የመጮቻ እድል ያገኛሉ ብለን እንጠብቃለን። ምናልባት የሚጫወቱት በበትን ደቂቃ ልንገደበው እንችላለን። እንደዛም ቢሆንም ግን የመጀመሪያ ጨዋታቸውን ዛሬ ከሊድስ ጋር የሚያደርጉ ይሆናል። አዲሱ የውድድር ዘመንም ከመጀመሩ በፊትም 3 ሳምንት ስላለን በእነዚህ 3 ሳምንት ደግሞ የበለጠ ለጨዋታ ዝግጁ እንዲሆኑ እናደርጋቸዋለን ብለን እናስባለን። ግን በተቻለን መጠን በእያንዳንዱ ጨዋታ ላይ እንዲሳተፉ እንፈልጋለን። ምክንያቱም በተጫወቱ ቁጥር ክፍተቶችን እንመለከታለን። በእነዚህ ክፍተቶች ደግሞ ማስተካከል ያለባቸውን ነገሮች የምናርም ይሆናል። ጀረሚ ዣኬን በተመለከተ በሰጡት አስተያየት ጀረሚ ዣኬ እስካሁን ድረስ በሊድስ ጨዋታ ላይ ይሳተፋል ወይስ አይሳተፍም በሚለው ላይ ምንም አይነት ውሳኔ አላስተላለፍንም። የቅድመ ውድድሩ የመጀመሪያ ክፍል ላይ በጣም በጥሩ ሁኔታ ሲንቀሳቀስ ተመልክተነው ነበረ። አሁን ላይ ግን ትንሽ የህመም ስሜት እየተሰማው ነው የሚገኘው። ስለዚህ ነገሮችን ለማፍጠን አልፈለግንም። በተለይ ደግሞ ረዘም ላለ ጊዜ ከጨዋታ ርቆ እንደመቆየቱ መጠን አቻኩለን ወደ ጨዋታ እንዲመለስ አልፈለግንም። በእርግጥ ጆ ጎሜዝ በዚህ ሰዓት ጉዳት ላይ ነው የሚገኘው። አዲሱ ውድድር ዘመን ሲጀምር ምናልባትም በቋሚነት ላይ ይሰለፍ የሚችልበት ከፍተኛ እድል አለ። ስለዚህ ጀረሚ ዣኬን በመጀመሪያው ጨዋታ ላይ ከቨርጅል ቫንዳይክ ጋር አጣምረን ማጫወት እንፈልጋለን። ነገር ግን በጥንቃቄ መስራት መቻል አለብን የሚል አስተያየትን ሰጥቷል። በስቲቨን ባጀቲች እና በዋታሮ ኤንዶ ዙሪያ በሰጠው አስተያየት ስቲቨን ባጀቲች በመሰረቱ ሙሉ ለሙሉ ከቡድኑ ጋር እየሰለጠነ ነው የሚገኘው። ዋታሮ ኤንዶ በበኩሉ ቀስ በቀስ ወደ ሙሉ ልምምድ እየተመለሰ ይገኛል። በቀጣይም ከሞናኮ ጋር በሚደረገው ጨዋታ ላይም የተወሰኑ ደቂቃዎችንም ይጫወታል ብለን ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በቪክተር ሙኒዝ ዙሪያ በሰጠው አስተያየት በሚቀጥለው ሳምንት ክለቡን ይቀላቀላል ብለን እንጠብቃለን። ከሱ ጋር ተነጋግረን ነበረ። እሱም
የ3 ሳምንት እረፍት ተሰጥቶት ነበረ። ነገር ግን ደግሞ እረፍቱን ሳይጨርስ ወደ ቡድኑ ለመመለስ ፈልጓል። በተለይ ደግሞ አዲስ ክለብ እየተቀላቀለ ስለሆነ ከሁኔታው ጋር ለመላመድ ከቡድን አጋሮቹ ጋር ለመተዋወቅ ተጨማሪ ጊዜ እንደሚያስፈልገው ተረድቷል። በዚህ ምክንያትም የእረፍት ጊዜውን ሳይጨርስ ወደ ቡድኑ ለመመለስ ወስኗል። ወደ ቡድኑም እንደተመለሰ ወደ ልምምድ ማዕከሉ እንደደረሰም ከቡድኑ ጋር የሚቀላቀል ይሆናል። በዚህም እኛ በጣም ደስተኞች ነን የሚል አስተያየትን ሰጥቷል። በአሌክስ ማካሊስተርና በአሊሰን ቤከር ዙሪያ በሰጠው አስተያየት አሊሰን ቤከር ቡድኑ ከአሜሪካ ወደ ሊቨርፑል ወደ አክሳይ ልምምድ ማዕከል ከተመለሰበት ቀን ጀምሮ አብሮ ከቡድኑ ጋር ልምምድ የሚጀምር ይሆናል። አሌክሲስ ማካሊስተር በአንጻሩ ከሞናኮ ጨዋታ በኋላ ወደ ቡድኑ የሚመለስ ይሆናል። ማካሊስተር በተጠናቀቀ የውድድር ዘመን ረዥም የውድድር ዘመንን አሳልፏል። በዓለም ዋንጫ ላይም እስከ ፍጻሜ መድረስ የቻለ ተጫዋች ነውና በዚህ ምክንያትም በጣም ብዙ ደቂቃዎችን ሲጫወት ተመልክተናል። እናም ይህ እረፍት ሙሉ ለሙሉ ይገባዋል። እናም በዚህ የእረፍት ጊዜም ሙሉ ለሙሉ አገግሞ በደንብ አጣጥሞት እንደሚመለስም ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በአጠቃላይ በአሜሪካ በነበራቸው የቅድመ ውድድር ዝግጅት ላይ በሰጡት አስተያየት በጣም ጠቃሚ የሚባል ጊዜ ነው በዚህ በአሜሪካ ማሳለፍ የቻልነው። ጥሩ የሚባል የቅድመ ውድድር ዝግጅትን ማድረግ ችለናል። ከተጫዋቾችና ከቴክኒካል ስታፍ ጋርም ብዙ ጊዜ አሳልፈናል። የሚያስፈልገንንም መረጃንም ሁሉ ሰብስበናል ብለን እናስባለን። ከጨዋታ ወደ ጨዋታ እርስ በርሳችንም የምንፈልገውን ያህል እየተረዳዳን ነው የምንገኘው። በደንብ እየተግባባንም እየመጣን ነው የምንገኘው። ቡድኑም እድገት እያሳየ ይገኛል። እስካሁን ያልተቀላቀሉ ተጫዋቾችም በቅርቡ ከቡድኑ ጋር ተቀላቅለው ልምምድ ይጀምራሉ ብለን ተስፋ እናደርጋለን። በቡድኑ ውስጥም ያሉ ተጫዋቾችም እነዚህ ተጫዋቾች ሲመጡ በደንብ ይረዷቸዋል፣ ያግዟቸዋል ብለንም ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በፕሪሲዝኑ ላይ ስላስደሰታቸው ነገር በሰጡት አስተያየት በዚህ ፕሪሲዝን ላይ ወጣት ተጫዋቾቹ አሪፍ እንቅስቃሴ አሪፍ ነገርን ማሳየታቸው በጣም አስደስቶኛል። በዚህ ፕሪሲዝን ላይ ከአንደር 21 ቡድንና ከአካዳሚ የወጡ ተጫዋቾችን በብዛት ተጠቅመናል። እነሱም ከፕሪሚየር ሊግ ተቃራኒ ቡድን ተጫዋቾች ጋር በጣም ጥሩ የሚባል እንቅስቃሴን ማሳየት ይችላል። የአንድ ለአንድ ግንኙነቶችንም ሲያሸንፉ መመልከት ችለናል። እንደዚሁም ደግሞ በቡድን ውስጥም ባለው የጨዋታ ስታይል ላይም ትልቅ አስተዋጽኦ ሲያደርጉ ተመልክተናል። ይህ ደግሞ በጣም አስደሳች ነገር ነው። ምናልባትም አስገራሚ ብዬም ልጠራውም እችላለሁ። በአጠቃላይ ግን ኳሊቲ እንዳላቸው በዚህ የቅድመ ውድድር ዝግጅት ላይ በደንብ መመልከት ችለናል። በእርግጥ እነዚህ ሁሉም ተጫዋቾች በቀጣይ የውድድር ዘመን እንጠቀምባቸዋለን ማለት አይደለም። የተለያዩ ሁኔታዎች ላይ ነው የሚገኙት የተለያዩ ተጫዋቾች። አንዳንዶቹ ወደ አንደር 21 ቡድን የሚመለሱ ይሆናል። አንዳንዶቹ በውሰቱ ሊለቁ ይችላሉ። አንዳንዶቹ ደግሞ ዋና ቡድን ጋር ተቀላቅለው በቀጣይ ሲዝን የሚጫወቱ ይሆናል። ምክንያቱም በውድድር ወቅት እነሱ እንደምንፈልግ እናምናለን። ለዋናው ቡድንም መጮት የሚያስችላቸው ብቃት ላይም እንደሚገኙ እናምናለን። በቀጣይ የውድድር ዘመንም የተሻለ የሚባል የጨዋታ እድልም ያገኛሉ ብለንም ተስፋ እናደርጋለን። በልምምድም ከፍተኛ ጥራትንም ያሳያሉ። ስለዚህ ከነሱ መካከል አንዳንዶቹ ከኛ ጋር እንደሚቆዩ እርግጠኛ ነኝ የሚል አስተያየትን ሰጥቷል። በምክትል አሰልጣኞች በሆኑት በሾው ኩፐርና ቶሚ ኤልፊክስ ዙሪያ በሰጡት አስተያየት ለእኔ ቶሚና ሾው እጅግ ከፍተኛ ዋጋ ያላቸው ሰዎች ናቸው። በእንግሊዝም ትልቅ ልምድ አላቸው። በፕሪሚየር ሊጉ፣ በሻምፒዮንሺፑ፣ በሊግ ዋንም ሲጫወቱ ተመልክተናልና የእንግሊዝ እግር ኳስ ባህልን በደንብ ጠንቅቀው ያውቃሉ። ተጫዋቾቹ ምን እንደሚያስቡ በደንብ ይረዳሉ። ይህ ደግሞ ለእኔ በጣም ከፍተኛ ጥቅም አለው። በተጨማሪም ቡድን እንዴት እንደሚገነባ ከኔ ጋር በደንብ አይቷል። ወደ በርነሞዝ ስመጣም ከነዚህ ሰዎች ጋር አልተዋወቅም ነበር። ነገር ግን ባለፉት 3 ዓመታት በርነሞዝን የተሻለ ቦታ ላይ ስናደርሰው አብረውኝ ነው የነበሩት። እናም በዚህ በሊቨርፑል ቤትም ሀሳቤን ለመተግበር በምፈልግበት ሰዓት እንደነዚህ ሰዎች በደንብ የሚረዱኝ ተጫዋቾችም ይሁኑ አሰልጣኞች አሉ ብዬ አላስብም። እናም ለተጫዋቾችም ይሁኑ ለአሰልጣኞች ሀሳባችንን ስናስተላልፍ የነዚህ ሰዎች እርዳታ ከፍተኛ ነው። እንደዚሁም አንዳንድ ጊዜ ከኔ ይልቅ ከተጫዋቾቹ ጋር በጣም ጥሩ ግንኙነት አላቸው፣ ቅርብ የሆነ ግንኙነት አላቸው። ምክንያቱም ከዋና አሰልጣኝ ጋር ትንሽ ርቀት መኖሩ ተፈጥሯዊ ነው። ተጫዋቾች ከረዳት አሰልጣኞች ጋር የበለጠ ምቾት ይሰማቸው። እንዲሁም የትኛው መረጃ ለእኔ መድረስ አለበት፣ የትኛውስ መረጃ በእነሱና በተጫዋቾቹ መካከል መቅረት አለበት የሚለውን በደንብ ያውቃሉ። በዚህ ረገድም በጣም አስደናቂ የሚባሉ ሰዎች ናቸው። ለእኔም ከፍተኛ እርዳታም ይሰጡኛል የሚል አስተያየትን ሰጥቷል። በተጨማሪም ቶሚ ኤልፊክ የሊቨርፑል ደጋፊ እንደሆነ እናውቃለንና በዚህ ዙሪያ በሰጡት አስተያየት አሁን ላይ ቶሚ የራሱ የሆነ ህልም እንዲኖረው የራሱ የሆነ አላማ እንዲኖረው እነግረዋለሁ። በዚህ ክረምትም በሻምፒዮንሺፕ ውስጥ የሚገኙ ክለቦችም የአሰልጣኝነት ጥያቄ አቅርቦለት ነበረ። ግን ትልቅ የሊቨርፑል ደጋፊ ስለሆነ ይህ እድል እንዲያመልጠው አልፈለግም። በቅርቡም እንግዲህ ከክለቡ ሌጀንድ ከሆኑት ከሮቢ ፎለርና ከኤአራሽ ጋርም ተገናኝቶ ነበርና በዛም በጣም ደስተኛ እንደሆነም ሲነግረኝ ነበረ። እናም በሊቨርፑል ቤት ውስጥ በኮቺንግ ስታፍ አባልነት መስራቱ ለሱ ልዩ ቦታ እንደሚሰጠው ትልቅ ትርጉም እንዳለውም ሲነግረኝ ነበረና በዚህም ደስተኛ እንደሆነ አይቻለሁ። ይህም ደግሞ በጣም የሚያስደስት ነገር ነው የሚል አስተያየትን ሰጥቷል። በመቀጠልም
በቀሩት የቀድሞ ውድድር ዝግጅት ወቅቶች ላይ ነበር አስተያየቱን የሰጡት። አሁን የውድድር ዘመኑ በጣም ተቃርቧል። 3 ሳምንት ብቻ ነው የቀረን። 2-3 የቅድመ ውድድር ጨዋታዎች አሉን። ከኮሞ ጋር የሚደረጉት 2 ጨዋታዎችን ካካተትን 3 ጨዋታዎች ናቸው የሚቀሩን። ይህም የእውነተኛ ጉዞ መጀመሪያ ነው የሚሆነው። በአንድ በኩል ውድድሩ እንዲጀምርና የፉክክር ጫናው እንዲሰማን ትፈልጋለህ። በሌላ በኩል ግን እያንዳንዱ የቅድመ ውድድር ዝግጅት ጨዋታ በከፍተኛ መጠን ልትጠቀምበት ትፈልጋለህ። እነዚህ ጨዋታዎች ማስተካከል የሚገቡንን ነገሮች አሁንም ያልተሟሉ ክፍሎች ካሉ ወይም ደግሞ ክፍተቶች ካሉ የምናስተካከልበት የምንጠገንበት የጨዋታ ጊዜ አጠቃቀማችንን የማሻሻያ ነጥቦች የምናሳይበት ነውና የበለጠ መረጃ ባገኘን መጠን ከውድድሩ መጀመሪያ በፊት ብዙ ነገሮችን ማስተካከል እንድንችል ያደርገናል። ይህ ደግሞ ለእኛ በጣም አስፈላጊ ነገር ነው የሚል አስተያየትን ሰጥቷል። እንደዚሁም በቀጣይ የውድድር ዘመን ስለሚጠበቅባቸው ነገር በሰጡት አስተያየት በመጀመሪያ ደረጃ ቡድኑ በጣም ጠንካራ ቡድን እንዲሆን እንፈልጋለን። በጣም ጥሩ ተጫዋቾች አሉን። አሁን ግን በቀረው አጭር ጊዜ ቡድኑ ማጠናቀቅና ተገቢ ፊርማዎችን ማምጣት አለብን። እንደዚሁም የሚለቁ ተጫዋቾችም ካሉ በአግባቡ ማስተናገድ መቻል አለብን። በአጠቃላይ ግን በስተመጨረሻ የሚመጡትም መጥተው የሚለቁትም ለቀው ጠንካራ ቡድን መሆን መቻል አለብን። በዚህ ሰዓትም የውድድር ዘመኑ የሚያስፈልጉ መሰረታዊ ነገሮችን ለማሟላትም የተቻለንን ጥረት ሁላ እያደረግን ነው የምንገኘው። ግልጽ የሆነ እቅድ አለን። የምንደርስበትም አቅጣጫም እናውቃለን። ምናልባት ጊዜ ይወስድብናል። ነገር ግን ደግሞ ሁላችንም ትኩረታችንን ጠብቀን ከቀጠልን በየቀኑ እድገት እያየን ከሄድን በትክክለኛው አቅጣጫ ላይ እንሆናለን። ሁሉም ነገር ጥሩ ይሆናል በስተመጨረሻ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አንዶኒ ኢራኦላ በአሜሪካ በቺካጎ ያደረጉት የመጨረሻ ቃለ መጠይቅ ይህንን ይመስል ነበረ። በዚህ ቃለ መጠይቁ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝም ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።